ምንም ሁኑ ምንም ለምን ባናታችሁ አትገለበጡም? አለ በቃ የሆነ ተቃራኒ። ሀሰን በብሩኬ ትቀናለህ። ስለ ብሩክና ስለ ሃይሚ ያለውን ነገር ሪከርድ ሰበረ። እንግዲህ እንደሰማችሁት ነው። ቻናሌ 3 ወር ስራ አይሰራም የመሰለኝ እኔን የሚያግዘኝ ሰው አለ ማለት። ያ ሰው ማን ነው? ብሩኬ ነው፣ ሃይሚ ናት፣ ማሂ ናት። ምቀናው ሴትዮ ጤነኛ አይደለች። ይቀናል፣ ማሄ ትቀናለች፣ በሃይሚ በብሩክ ሀሰን ይቀናል የምትሉ ሰዎች መልሳችሁ ይሄ ነው። ብሩክ ነፃነቱ የሚፈልገው ከሆነ እውነት አለኝ የሚል ከሆነ ማድረግ እፈልጋለሁ። ይሄን ነገር አድርጌ ጥርጥር የለውም። አይደለም 99% ነው እምነት ያለው። እዩ አትሳሳች። አሁን ለምንም ነገር ዝግጁ ነኝ። እኔና ብሩክ ሚዲያ ላይ የወጣ ብዙ ነገር ላይ እንደዚህ እሱ ነገር ምናልባት ተቸግረሽ ረቶሽ ሊሆን ይችላል። ከዚህ በፊት አንድ ቪዲዮ ስለሰራሽ እሱም ማሰሪያ እሱም መያዣ ፈልገሽ ሊሆን ይችላል። ከዛ ያለፈ ነገር ግን ብሩክ አለማየሁ አንቺ ጋር ምንም አንድም ነገር ቅንጣት ሀገር ሊኖረውም አይችልም አይኖረውም። እሺ ለማንኛውም ፈቃደኛ የሆንሽበት ጊዜ አለፈ። ደንሰሽ ከወጣልሽ ካለፈልሽ በኋላ አሁን ፈቃደኛ ሆንሽ። እስኪ ያለውን ነገር እናያለን። እውነት እንደሆነ መውጣቷ የማይቀር ነገር ነው። እውነት ትቀጥናለች እንጂ ትወጣለች ማለት ነው። ዛሬ እዩ እንግዲህ በሌላ ቻናል ብሩኬ ነፃነቱን የሚፈልግ ከሆነ እውነተኛ ነገር ካለው የዴኒ ምርመራውን መጥቶ ማድረግ ይችላል ብላ ፈቃደኛ ሆነች ማለት ነው። እንግዲህ አይታችኋታል። ቻናሌን ቪኒ ወሰደው አለች። ተዘግቶባታል አላችሁ እና ያለን እኮ የተዘጋ ቻናል እኮ ምንም ቪዲዮ አይጫንበትም። ቪኒ ከወሰደው ደግሞ ወይ ይሰራበታል ወይ ዝም ይላል። ዝም ካለ ተዘግቶ ነው ማለት ነው። ደግሞም አይዘጋም። የ3 ወር ቅጣት ነው የሚቀጣችሁ። ከዛ በኋላ ይለቅላችኋል። ጋይስ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። የኔ ውድ እህቶች በጣም አድርጌ አመሰግናለሁ። ትናንትና ማታ እንጆይ ስናደርግ ነበረ። ረጅም እድሜና ጤና እመኝላችኋለሁ። በጣም ክልብ አመሰግናለሁ። በጣም ከምላችሁ በላይ በጣም ቴንኪዩ። አክብራችሁኝ እነዛ ለእኔ ቆንጆ ግጥም እንዲሁም ደግሞ ገስት ሰርታችሁ ስላበረታታችሁኝ እውነት እጃችሁ ይባረክ። በጣም ነው የማመሰግነው። ባይዘወይ በቃ ገስት እየሰሩ እኛን ለማበረታታት የሚሰሩ እህቶቻችን በስማም በጣም ዋጋ ነው የሚከፍሉት። እውነት ነው። ትናንትና ነው የተረዳሁት ያየሁት ማለት ነው። ገስት ለመስራት ራሱ ፎቶ ሲያወርዳቸው ሲያነሳቸው ኔትወርክ እምቢ ሲላቸው በጣም እንጃ በስማ ትለያላችሁ። ብቻ ግን አመሰግናለሁ በጣም እጃችሁን ይባርከው። ባላችሁበት ህይወታችሁ ሁሉ በቃ ሁሉ ነገር ያሰባችሁት ይሳካላችሁ። ከጭንቀት በስተቀር ደስታ ሁሉ ወደ እናንተ ይምጣ። እውነቴን ነው የምነግራችሁ ማርያምን። በስማም እንደዚህ እያደረጉ ነው እንዲ ለሁሉም ሰው በቃ እንዲህ የሚሆኑት ነው ያልኩት ማርያምን። እና በስማም የሰው ልጅ ግን በስማም በዚህ ልክ ብቻ አላቅም። ብቻ ክፉ ነገራችሁን አያሰማን እህቶች። በጣም አመሰግናለሁ። ሌላ እንግዲህ ዛሬ የመጣሁበት ነገር ምንድን ነው? ያው ሀይምዬ እንደሚሻላት ተስፋ እናደርጋለን። ትናንትና አንዳንድ ሀሳቦችን በህመሙ ዙሪያ ማለት ባወሮስ ጉዳይ ስለ ህመሙ ገጠመኝ ያው እኔም የደረሰብኝን ተሞክሮ ትንሽ ተመሳሳይ ነው በሚል እሳቤ ተናግሬያለሁ። አንዳንዶቻችሁም ደግሞ በውስጥ መታችሁ እኔም እኮ እንደዚህ ሆኜ ነበረ እንደዚህ ነውና በቃ ሀይሚ በአበሻም መታየት አለባት ያላችሁም ሰዎች አላችሁ። ስለተረዳችሁኝ በጣም አመሰግናለሁ። ማለት እኔ አንዳንዴ ለሰው ብላችሁ የሆነ ደግ ነገር ስታወሩ እያሟረትሽ ነው ምናምን ትሉኛላችሁ ብዬ ነበር። ግን በጣም ብዙዎቻችሁ በጣም ስለተረዳችሁኝ አመሰግናለሁ። እኔ ሀሳቡን ነው የተናገርኩት። እኔ ላይም ደርሶ ስለነበረ በእንደዚህ አይነት ማለት ነው። ያው የህመሙ እንትን ይለያያል። ጨጓራም እንደዚህ ሊያደርግ ይችላል። ግን ደግሞ ከእሱ አንጻር ስናያት እንደዚህ አይነት ነገር እንዴት ሊሆናል የሚለው ነገር ጥርጣሬ ስላደረብኝ ነው። ኤኒዌይስ ጋሽዬ እንደሚያት ተስፋ አደርጋለሁ። ግን ደግሞ የዛሬውን ውጤት እኔና እንስማና ኦልሬዲ ሀይሚም ካላወቀችም የሽን እናረጋታለን። መታየቱ ምንም እንትን የለው ክፋት የለውም መታየቱ ይሄ ማለት ነው። እና ሚሽን አድርገን እናደርስላታለን ዛሬ ውጤቱን ሲነግሩን ማለት ነው። የኛ ውድ ቤተሰቦች በውስጥ ብዙዎቻችሁ አማክራችሁናል። እንዳንነግራት ፈራም ብላችኋል። እኔም ለዛ ነው ዝም ያልኩት እንጂ ለብሩክ ሚሽን አደርጋለሁ ብዬ አስቤ ነበረ። ያው ቪዲዮም ይደርሰዋል። በእርግጥ ቪዲዮ ይሰማዋል። ያው ሚሽን ስለሚደረግ ይሰማዋል። ግን ደግሞ እስኪ ያለውን ህመም እንስማው። የዛሬው ውጤቱን ምን እንደሆነ እንስማውና ከዛ ወይም እሷም ልታቆም ትችላለች እኮ ወደ ገጠራማው እንደዚህ አይነት ነገር ስለሚኖር ልታቅ ትችላለች። አሁን እዛ እነሱም አካባቢ እኮ ትኖራለች። በተለይ ኮባ ምናምን ያለበት አካባቢ ነው እሷ የምትኖረው ማለት ነው። እና ልታቆም ትችላለች። ኤኒዌይስ እሱም አይሆንባት፣ ፈጣሪ ይጠብቃት ከሁሉም ነገር። ያው እኛ የደረሰብን ሀሳቡን ነው የተናገርነው። ኤኒዌይስ ቤተሰብ እና ፈጣሪ ጨርሶ ይማርሽ።
ሌላው ሲቀጥል ሀሰን እንግዲህ ቻናሉ ተዘግቶበት ነበር። 3 ወር ሙሉ አይሰራም ታግዶብኝ ነበር። በዚህ መካከል ያለኝ አንድ አለኝ የምለው የእናቴ ልጅ ወንድሜ ብሩክ አለማየሁ እና ሃይማኖት ታደሰ እህቴ እንዲሁም ፍቅረኛ ልበለትና ማሂ ናት ያለችኝ ከጎኔ ብሎ እንግዲህ ሀሳቡን በአደባባይ መቶ ተናግሯል። ቻናሉ ተለቆለታል። 130 ምናምን ነው ያለው እንደምታዩት እንግዲህ ሙቤም ሃይሜም ማሂም ሁሉም ለፍተውበታል ይሄንን ቻናል እና ስለተመለሰልህ ወንድሜ በጣም አድርገን እውነት እናመሰግናለን። እውነት ስለተመለሰልህ ፈጣሪህን አመስግን፣ አላህን አመስግን። ቻናል ሲዘጋ በጣም ስሜቱ ከባድ ነው። በተለይ በቻናል ብቻ የምትተዳደሩ ከሆነ በጣም ስሜቱ ከባድ ነው። አይደለም ለወንድ ልጅ ለሴት ልጅ ራሱ በጣም ይከብዳል። እና ሀሰን ወንድሜ ቻናል ስለተመለሰ በጣም በጣም ደስ ብሎኛል። በጣም ማለት ነው የኔ ቦርቧራ ወንድም ሀሰን ባይዘወይ ማለት ነው። ክፉም አላችሁት ምንም አላችሁት የፊት ለፊቱን ነው። ልክ እንደ ወንድሙ በሉት በቃ። ብሩኬ ታጋሽ ስለሆነ ነው። ሀሰን ደግሞ በቃ የፊቱን ይንቦረቦራል። ሆዱ ላይ ምንም የለበትም። ብሩኬ ደግሞ ታጋሽ ነው፣ አስተዋይ ነው። ላይቭ ላይ እንኳን ቢሰድቡት በጣም በቃ አለ አይደለ የሚናገራቸው ንግግሮች የሆነ አንጀት ጠብ የሚል ነገር ነው ብሩኬ ሲናገር። አሁን ተትናንት ወዲያ ይቅርታ አድርጉልኝና ሚፍታህ ማለት ነው ላይቭ ገባ እንዴ። የታመመችው እኮ እህታችን ናት መጠየቅ እንትን ይላል እና በቃ በጣም ተበሳጨ። በቃ ተበሳጨ። እንደዚህ እኮ አይደለም ሰው በቃ አለ አይደል እንደው ካልቻላችሁ በቃ ዝግት ማድረግ እንጂ እንዲህማ እንዲህ ነርቨስ እኮ ነው የሆነው። እና ወይኔ ብሩክ ያልኩኝ ነው እግዚአብሔር። ብሩክ እኮ በስመ ሰው ጋር ተጣልቶ ራሱ ምላሹ የሆነ በቃ ሰብር ያለው ንግግር ነው የሚናገረው። ማርያምን ተናዳጅ እኮ ነው እሱም፣ ግን ለሚናገራቸው ንግግሮች ካፉ ለሚወጣቸው ቃላቶች ብሩኬ በጣም ሰኩሪቲ የሆነ ወንድ ቢኖር ከቡታጅራ እሱ ብቻ ነው። በጣም ማለት ነው ተቀይሞ ራሱ አስከፍታችሁት ራሱ የሚመልሰውን መልስ አዳምጡት። በጣም ተጠንቅቆ ነው የሚያወራው። ለዛ ሰው ሞራል ተጠንቅቆ እና ብዙ አሁን በቀደም ሃይሚ ስለታመመች ነው ችግር የለውም ወረድ ያለፈ ላይቭ መግባት አልነበረባቸውም እንደ እውነቱ ከሆነ ግን ላይቭም ገብተው በዘወይ በጨረቃ ፋሚሊ እያላችሁ የሆነ ገስት የምትገቡት ነገር አንዳንዴ ትንሽ ይከብዳል። ይሁን በቃ አለ አይደል በራሳችሁ በቃ በራሳችሁ አላ እንደዚህ የጨረቃ ፋሚሊ ጨረቃ ራሱን የቻለ ነው። በቃ የሆነ ችግር ሲኖር የሆነ ነገር ሲኖር ደራሽ ነው። ከዛ ውጭ ግን በኖርማሉ ለጌሙም ለምኑም የጨረቃ ፋሚሊ የጨረቃ ትንሽ የሚከብድ ይመስለኛል ባይዘወይ ማለት ነው። ሶ ትንሽ ሰብር ጥሩ ነው። ሰብር ማድረግ ጥሩ ነው። ወይ ጋሽ ሚፍታህ ማለት ነው በጣም ነው ያሳቀኝ እዚህ ፓርት ላይ ከብሩክ ጋር ይዋልክ ትንሽ ፕሮቶኮል የሚባል ነገር አለና አትናደድ ለማለት እወዳለሁ። ሌላው ደግሞ ያው የሃይሚ እህቶች አስከብሩ፣ ራሳችሁ አስከብሩ። እንዴት ነው እንደዛኛ ስንጽፍለት እንዴት ነው መልስ የሚሰጥን ብላችኋል። አትናደዱበት። ያው እንደ ሀሳብ ነው እሱ በቃ አለ አይደለ አይዶ ነው። አንዳንድ ሰው ቶሎ ይናደዳል እና ከዛ አንጻር ነው አትናደዱበት ልላችሁ እወዳለሁ። እናንተን የመናቅ አይመስለኝም፣ የአነጋገር ችግር ነው። ለዛ ይመስለኛል። አዎ ገልብጫችሁ ልውጣ እኮ ሲል ነበር እና ሲጀመር የዛ ቀን ፎቶ መፖሰት አልነበረበትም፣ ላይ በመግባት አልነበረባችሁም እውነት ለመናገር ማለት ነው። ስለሚፍታህ ያለኝ አስተሳሰብ ይሄን ይመስላል። ሀሰንን ደግሞ እየገባችሁ ላይክ፣ ሰብስክራይብ፣ ሼር አድርጉለት፣ ቪዲዮውን ይዩለት። በሰላም እንግዲህ ቻናሉ ተለቆለታል። ይህ ስራ ወንድ ልጅ ነው። ክፉ ቢሆን ኖሮ በዚህ ልክ እኔ ብሩኬ ሀሰንን የእናቴ ልጅ ነው የሚለው ሁሉ ቦታ ማለት ነው። ሁሉ ቦታ ሲጀመር ጀምሮ ደግሞ ሃይሚ፣ ብሩኬ፣ ሀሰን፣ ሙቤ አራቱ መሰረት ያላቸው ናቸው ለሃይሚና ለብሩኬ ህይወት ማለት። አሁን ላይ ኑሮ በዛም በዚህም ቢሆኑም መሰረታቸው አንድ ነው። እነዚህ አራቱ አንድ ላይ ነው የተንቀሳቀሱት። ገብቷቸዋል። አንድ ላይ ነው የተሰደዱት ማለት ከቡታጅራ ወደ አዲስ አበባ። ስለዚህ ያኔ አንዱ ለአንዱ ጠላት ነው እያልን እኛ በምንስለው ነገር ማሰብ የለብንም። ምክንያቱም እነዚህ ልጆች ጠላታቸውንም ወዳጃቸውንም ያውቃሉ። ህፃን አይደሉም። ሃይሜም ህፃን አይደለችም፣ ታውቃለች። ስለዚህ እነዚህ ደግሞ አብረው ያደጉትን ችግርን አብረው ያሳለፉ ሰዎችን ዛሬ ላይ ከሌ ጠላት ነው ሳናይ ምንም ነገር ማረጋገጫ ሳይኖርን
ሰውን ለማስጠቆር ሰውን ለማስጠላት ሩቅ መንገድ መጓዝ የለብንም። እናንተ በቃ የሆነ ሰው ሀይሚና ብሩኬን ብሎ ሲመጣ እሱ ጠላት ነው እሱ እንደዚህ ነው የሆነ ሰው እናንተ ብቻ እንዳላችሁ አታድርጉ። አንዳንዴም እኮ ያጠገብ ሰው ያስፈልጋችኋል። ታውቃላችሁ አይደለ? አሁን በቀደም ሀይሚ ታመመች፣ ብሩክ ሩቅ ቦታ ነው ያለው። እሺ ሚፍታህም አልነበርኩም ማለት ቤት ውስጥ እንዳጋጣሚ ሌላ ሰው ባይኖረችው ልጅ እዛ ቦታ ላይ ድፍት ብትልስ አስቡስ። ወደ ላይ ያለኝ አለች፣ አለቀስኩ አለች። በዛ ሰዓት ሰው ያስፈልጋትም። በእርግጥ ሰው ይኖራል ብዬ አስባለሁ ቤት ውስጥ ግን ሰው ያስፈልጋል። ገብቷችኋል? በዛን ሰዓት ቅርቧ የሆነ ሰው ብትደውል የሚደርስላት ሰው ማን ነው? አጠገቧ ያለ ሰው ነው፣ በዙሪያ ያለ ሰው ነው። ይሄንን ማሰብ አለብን ግዴታ። እኛ ብቻ እኛ እኮ ኦንላይን ላይ በደረሰባቸው ነገር በገንዘብ ወይም በሌላ ነገር ልናግዝ እንችላለን። ግን ይሄ ጥቃቅን የሚደርሱ ነገሮች አካላዊ ነገር ላይ የሚደርስ ነገር እኛ አይደለንም ደራሽ። ለብሩክ ሀይሚ ናት የምትደርሰው፣ ለሀይሚ ብሩክ ነው የሚደርሰው፣ ለሐሰን ብሩክ ነው የሚደርስለት። ገብቷችኋል አይደል ቤተሰቦች? እና ዩቱብ እና ዩቱበሮችን እንደዚህ ማነካከስ ጥሩ አይደለም፣ ጥሩ አይደለም ብዬ አስባለሁ። ከሐሰን የተረዳሁት ነገር ቢኖር እንግዲህ እንዳያችሁት የምትረዳኝ ሀይሚ ናት፣ የሚረዳኝ ብሩኬ ነው አለ። ብሩኬን በቀደም ወጥቶ ተናግሯል። አግባና ውለድ ሲለው እናንተ አላችሁኝ እኮ ፍፄ አለ፣ ሐሰን አለ፣ አንተ አለህ አለው በቀደም። አስቡ እንግዲህ። ትናንትና ደግሞ መጥቶ ራሱ መሰከረ። ያለኝ ከጎኔ እሱ ነው፣ ወንድሜ እሱ ነው፣ የሚያግዘኝ እሱ ነው አለ። እንግዲህ ከዚህ በላይ ምን አለ? ስለዚህ እኛ ማናቀውን ነገር እንደሚያቅ ሰው ሆነን ማውራት አይጠበቅብንም። ቤተሰቦች ሁሉ ነገር በካሜራ መሆን የለበትም። እኔ ከስር ብገባ የምታስወጣኝ ሀይሜ ናት፣ መታ የምትጠይቀኝ እሷ ናት፣ ገንዘብ የምትከፍልልኝ እሷ ናት አለች። እንግዲህ አለ አለች አላልኩም አለ። ስለዚህ የሰው ልጅ በዚህ ልክ ደግሞ ለዛ ሰው ዋጋ እየከፈለ እየኖረ እናንተ ደግሞ እንዲህ የማታውቁትን ነገር በግምት ስታወሩ ትንሽ ይከብዳል። ማለት ሁሉም ነገር በእግዚአብሔር እጅ ነው። ጠላት መጣ፣ ጠላት ሄደ፣ ማንም ከልኩ አያልፍም። ገብቷችኋል አይደለ? ይሄን ይመስላል ስለ ሐሰን ሀሳቤ። ሌላው እዩ በሌላ ቻናል መታለች። ዲኤንኤ ምርመራ ማድረግ ከፈለክ ራስህን ንጹህ ማድረግ ከፈለክ መተህ ማድረግ ትችላለህ ብላለች፣ በሌላ ቻናል ማለት ነው። ኤኒዌይስ እንግዲህ እስከዛሬ ድረስ ዝም ብላ አሁን ላይ ለምንድን ነው ፈቃደኛ የሆነችው የሚለው ጥያቄ ሆኖብኛል። ለማንኛውም ወንድሜ ቡቡዬ ፈጣሪ ይሁንህ ከዚህ ጦሰኛ ሴት ጋር በምን አይነት ቀን በምን አይነት ጎደሎ ቀን እዚህ እንዳስገባህ ከሱ እግዚአብሔር ይጠብቀው። በሰላምም ሁሉ ነገር እንደሚያልቅለት ተስፋ አደርጋለሁ። ሁሌም ምኝኝ ከምትልበት ጉዳዩን ለአንዴና ለመጨረሻ ጊዜ ፍጽም ቢያደርግ ደስ ይለኛል። ምንም ነገር እንደማይፈጠር ተስፋ አለኝ። ሁሌም በውሸት እንደታጀብሽ በውሸት እንደተከበበሽ ትኖሪያለሽ እዩ ማለት ነው። ምንም እውነታ የለሽም። አሁን ላይ ደግሞ ሀይሚና ብሩኬ በጣም አንቺ ትብሽ እኔ ትብስ የሚባባሉ ጥንዶች ሆነዋል። እግዚአብሔር ይመስገን። ከዚህ በላይ ደግሞ ፍቅሩን ያድላቸው ፈጣሪ ነው የምለው እኔ እግዚአብሔርን። አንድ ሰው በቃ የሆነ ያለ አይደለ ሰውን የምታውቁት ስትወድቁ ነው። ወድቃችሁ ማን አነሳኝ ማን ጣለኝ። እውነቴን ነው እግዚአብሔርን። እና እኔ አሁን ትናንት ብሩኬ በጣም ነው ያሳዘነኝ። በቃ እምባን ያለኝ መግቢያ ላይ እየተናገረው፣ ከዛ ደግሞ ምግብ ሰርቶላት ሲሄድ፣ ከዛ እሷ ስትነሳ ፈገግታዋ እሱን ስታይ ፈገግ ብላ ደህና ነኝ አሁን ስትል እሱም በቃ ባለ በሌለው በአቅሙ እንደዛ አድርጎ እሷን በቃ የሆነ ወደ ራሷ እንድትመለስ በቃ አለ አይደል ከጎኗ ሆኖ በቃ ፍቅር ማለት ይሄ ነው ባጭሩ። የሚገለጸው ፍቅር እንደዚህ ነው በቃ ባጭሩ ማለት ነው። እና የኛ የተግባር ሰዎች ፍጻሜያችሁን ያሳምረው ፈጣሪ። በየመካከላችሁ እየገቡ የሚያማስላችሁን ፈጣሪ ከመካከላችሁ ነቅሎ ያወጣላችሁ ነው የምለው። ጥሩ ጥሩ ነገር እንዲገጥማችሁ መልካም ምኞቴ ነው። ሀይሚዬም ተሽሎሽ እንደምናይሽ ተስፋ እናደርጋለን። ዛሬ ምላሽን ሰምተን ያው አንዳንድ ነገሮች የምንልሽን ነገር ጋሽዬም ቢያይሽ በጣም በጣም ደስ ይለናል ማለት ነው። የኛ ውድ ቤተሰቦችም ከልብ ከልብ አመሰግናለሁ። እንደዚህ የሆነ ነገር ሲፈጠር ርብርባችን በቃ ያለውን ነገር እውነት እኔ ትላንትና ስናገር አሁን ብዙ ሰው እያሟረች ነው ምናምን ይለኛል ብዬ ነበር። ግን እኔ ከተባለው አንጻር ተነስቼ የተናገሩት እና እናንተ ደግሞ አሴፕት አድርጋችሁ እኔ ጋር ምን ደርሷል ስላላችሁኝ እውነት በጣም ደስ ብሎኛል። በቃ የሆነ ያልዋሸሁ አይነት ስሜት ነው የተሰማኝ። ገብቷችኋል አይደለ? እና ያው ብዙዎቻችሁ እኔ አባቴን እኔን እህቴን ምናምን ብላችሁኛል። ያው እኔም ወንድሜን ያጣሁት እግዚአብሔር ነፍሳቸውን በገነት ያኑረው። በቅርብ ማጣያሽ ልጅ አለች። ፈጣሪ እንግዲህ ነፍሱን በገነት ያኑርልሽ አባትሽን፣ የኔ ቆንጆ የኔ ውድ። ምንም ማድረግ አንችልም እኛ
በጣም አድርጌ ወዳችኋለሁ የኛ ውድ ቤተሰቦች። አትረበሹ። እንደዚህ ለተፈጠረባችሁ ሰዎች ያልፋል። ምንም የምናመጣው ነገር የለም። አልፎ በቃ ታወሩታላችሁ። ምክንያቱም እኛ ወደ እነሱ እንሄዳለን እንጂ እነሱ ወደ እኛ አይመጡም። ይሄን ብቻ ነው ማወቅ ያለባችሁ። የእኛ እንባ መፍሰስ ለእነሱ ምንም ጥቅም የለውም። ባሉበት ይቀጠላሉ እንጂ ምንም የምናደርገው ነገር የለም። በተረፈ ተጽናኑ እህቶቼ። በጣም ብዙ ልጆች በውስጥ አውርታችሁኛል። በጣም ብዙ እና በቃ እግዚአብሔር ያጽናችሁ የኔ ውድ እህቶች። አይዟችሁ። አውቀዋለሁ ህመሙን ድካሙን በደንብ ነው የማውቀው። በደንብ እና ብቻ እግዚአብሔር ሁሉም ነገር እንደየ ችሎታችን ያስችለናል ሲደርስብን ማለት ነውና አይዟችሁ ነው የምለው። ማርያምን መልካም ቀን ይሁንላችሁ። ባይ የኔ ውድ ቤተሰቦች ወዳችኋለሁ። ባይ